ላበላለሁ እሷ እኮ ስለማታየኝ ነው። እሷ እኮ ከዚህ እያለች ማለት ነው ሙሉ ጤነኛ እኮ ናት። ሙሉ ጤነኛ ናት። ምንም አይነት ነገር ደግሞ ሰውየው ራሱ እናትየው የሚጥል በሽታ ነበረባት። ዳሳሽ ቃልዬ ምንም አይነት ነገር የለባትም። እናት እሷ ያለችኝ እማዬ እሷ ያለችኝ ግን 4 ጊዜ እዚህ ሽንት ቤት ውስጥ እዚህ እየሰራች 4 ጊዜ ጥሏታል። እንደውም እንዴት ባኞ አልመታሽም? እንዴት 4 ጊዜ ሲጥልሽ እንዴት ተነሳሽ ብያታለሁ። ስለ እውነት ነው የምልሽ። እና እናትየው እናትሽ ታውቃለች ስላት አዎ ታውቃለች አለችኝ። እንደውም ለምንድን ነው ለመክተብ ላመጣችሽ ልጅ ማትነግሪያት ስላት ነግሪያት ነበረ ለልጅቷ ለአመጣቻት መክተብ። ምን አለቻት? አሁን ወረቀትሽ ስለሚሰራ ደማነስ ይሆናል፣ ወረቀትሽ ሲሰራ ሐኪም ቤት ትሄጃለሽ ብላ አለችኝ አለችኝ። አረ ከዚህ ግን ሙሉ ጤነኛ እንደሆነች ምንም አይነት ነገር እንደሌለባት ጭንቀት እንደሌለባት እዚህ ምኩ አይ መውደቋን ራሷ ቃልዬ ለሪካ የጻፈችውን ስክሪንሻት አርጋ ሪካ የላከችልኝ አለ። ጉልበቷ ተላጠ። አንቺም ዳሳሽ ነግራኛለች ብለሻል አይደል? ጉልበቷ መላጥ መውደቋን እሱንማ ብላኛለች። ለአቡዬ 4 ጊዜ ጥሎኛል ብላኛለች። አንድ ጊዜ ከመሞቷ ከ3 ቀን ነው ከ4 ቀን በፊት ወድቄ ጉልበቴን አሞኛል ያለችው የጻፈችላት ዋትስአፕ ላይ ስክሪንሻት አድርጋ የላከችው እኮ ይልሽ አንድ ቀን ነው። እሱን ካወራችን በኋላ እኮ ነው ህይወቷ ያለፈ እንጂ ነው የሰማሁት ነገር የለም። ምንም ማቀው ነገር የለም። ደግሞ ሲቀጥል እዚህ ጤነኛ ሆና ነው ስትሰራ ነበር። እንዴት ከዛ ሊጥላት ቻለ? በምን ምክንያት? እዚህ እኮ 3 አመት ሙሉ ሰርታለች እዚህ ወደ ፒያሳ ማለት ነው። ማርታ አንቺ ሪካን ታውቂያታለሽ? እየሰራች ነበር። አላውቃትም። ሪካን ታውቂያታለሽ? አላውቃትም። የቃልዬ ሰፈር ልጅ ሆነሽ እንዴት ሪካን አታውቂያትም? ሪካ እኮ ለቃልዬ ሰፈር ልጅ ናት። እኔ ከወጣሁኝ ወደ 11 አመት ሆኖኛል። ማንንም በደንብ የማውቀው የለም። ቃልዬንም እንደማወቅ ሳይሆን የሰፈሪ ልጅ መሆኗን ነው። እኔ አዲሱ ሚካኤል ነኝ፣ እሷ አላልጋ ስለሆነች ነው የሰፈሪ ልጅ ነች ያልኩሽ እንጂ እንደዚህ ግብብነት የለንም። ኦኬ እሺ። 4 ጊዜ እንደወደቅ እንደጣላት በምንድን ነው የነገረችሽ ቃልዬ? እኔ ሂጄ ቤቷ ቅባት ራሴን አሞኛል ብላት አዎ። ከዛ 4 ጊዜ ወድቅ ያለው እንዴት እንደዚህ እየሆንሽ መጣሽ ስላት ጸበል ሄጄ ኢትዮጵያ ጸበል ሄጄ ለፍልፏል እንዳይነ ጥላ ሆኖብኝ ነው ብላኛለች። በስነ ስርዓት ራሷ እና መሄድ የምፈልገው ግን እናቴ ዳሳሽ ለሪካ መንፈስ አለባት ብለሻታል አይደል? አላልኳትም። በፍጹም ምንም ነገር የለባትም። ጸበል ሄዳ ነበር መንፈስ አለባት አላልሻትም? ለሪካ አላልኳትም። ቃልዬ ግን ሄጅ ያለው አይነ ጥላ ነው ብሎ ለፍልፎ አልወጣልኝም ብላኛለች። እኔ ለክሬን የምመሰክረው ምሽ ለእንትን እኔ አላቃቸውም ማንኛቸውንም። ግን ደግሞ እኔ ጋር በጣም የምታሳዝን ልጅ ነች። በእውነት ነው የምልሽ። ምንድነው አንድ ቀን የሆነ ደስ ስትነግርሽ ላይ የፍቅረኛ ጉዳይ አራተኛ ፎቅ ነው ሀቡዬ፣ 4ኛ ፎቅ ነው። አንቺ ስትወድቅ አንቺ መቼ ነው የሰማሽው? ስትወድቅ የወደቀችለት ማታ ይኸውልሽ፣ መዳሜ ትደውልልኝና እኔ ከፊት ለፊትም ፓርታይም እሰራለሁ። የዛን ቀን ከብዶኝ አልሄድኩም። በእውነት ነው የምልሽ። ከዛ ማታ ላይ መዳሜ ትደውልልኝና እንዴት ናችሁ ሰላም ናችሁ ወይ ስላት ባክሽ ሙሲባ ደረሰብኝ ትለኛለች። ምን ሆናችሁ? እኔ ደግሞ ጠፋች የምትለኝ ነው መሰለኝ። ከዛ ቃልዬ እኮ ወደቀች። ከየት ነው የምትወድቀው? ከ4ኛ ፎቅ ወደታች ራሷን ጣለች። እንዴት ነው የምትጥለው? ባልኮኑ እንደዚህ እንትን በድንጋይ የተሰራ እንትን አለ። ከዛ እዛዝ አለው መስታወት። ከዛ ደግሞ የሚከፈትና የሚዘጋለው እንትን ልናጸዳ እንኳን ስንል እንትን ልብስ ልናሰጣ ስንል እንደዚህ ነው ቁመቱ። አንገታችን ላይ ነው የሚደርሰው ልብስ ስናሰጣ። የገመድ የተደረደረው ገመድ አልተበጠሰም።
ልትወድቅ አትችልም ማለት ነው። ራሷን ሆን ብላ ካልጣለች ወይ ሰው ካልገፈተራት በስተቀር አክሲደንታሊ በአደጋ ምክንያት ተንሸራታ ልትወድቅ አትችልም። ለምን? ከፍ ያለ ነው አይደል? ከፍ ያለ ነው አቡዬ። በድንጋይ የተሰራ አለ። ከዛ መስታወት እንደዚህ የማይከፈት የማይዘጋለ አነስ ያለ ታውቂያለሽ፣ የአረብ ሀገር እንትን። ከዛ ደግሞ መሰላል እንትን ረጃጅም እንደሚከፈትና የሚዘጋ ነው ያለው። ኦኬ የኛ አሁን የመዳም ሀብል የእንትኑ የልብስ ማስጫው ሳይበጠስ ታችኛው ያለ ግን እንዳለ ይዛው ነው የወረደችው። እኔ ወደቀች የተባለ ሰዓት ነው የሄድኩት። እንዴት ነው የሆነ የምትወድቀው? እንዴት ነው የወደቀችው? መስታወት ስታጸዳ ነው አስክሬኗ ሳይነሳ ነው የደረሽው ማለት ሳያነሷት ነው የደረሽው ወይስ ካነሷት? ማታ አስክሬኗን አድርሰው ከዛ በኋላ ነው ሆስፒታል ካገባት በኋላ ነው ማታ ይደወሉልኝ። ስንት ሰዓት ነው? አጠገብ ላጠገብ ስንት ሰዓት ገብታ ነበር የተባለው? ታዲያ ኮማ ነበር ተባለ። ኮማ ገብታ ነበር። አዎ ነበረች። ኮማ ወጣ ሪካ ሂጅኮ አይቻታለሁ። ኮማ ውስጥ ገብታ አይቻታለሁ። አንድ ሆስፒታል ነበር ያስገቧት መጀመሪያ። ከዛ ይሄ ምንድን የሚባለው የመንግስት እንትን ኢቃማ ያለው የሚገባበት ላ ይሄ ምንድነው ኢንሹራንስ ያለበት ሐኪም ቤት ነው መግባት ያለባት ብለው ከዛ ሆስፒታል አንስተው ነው ወደ ሌላ ሆስፒታል ያደረጓት። አሁን ያረፈችበት ማለት ነው እንጂ ትክክለኛ ከአራተኛ ፎቅ አይደለም የሚሉ ውሸት ነው እናቴ፣ ውሸት ነው። አራተኛ ፎቅ ላይ ነው የምትሰራው ልጅቷ። ገለዋ አልተሰባበረም። ታዲያ ገለዋ እኮ ንጹህ ነው ብታዩ፣ እንደዛ እንዳየሻት ማለት ነው። አበባ እንደመሰለች እንግዲህ እንዳለ ፊቷን የጠቆረ እንጂ ምንም ነገር የለባት። ይኸውልሽ እናቴ እኔ እንዴት ነው የሆነችው ስላቸው፣ ይኸውልሽ ይሄ አራት ቦታ ራሷ ተሰንጥቀዋል። እጅና እግሯ ራሱ በጣም ደግሞም የተቀበላት አቡ እምነበረድ የለም በኋላ በኩል የሆነ ጫካ ነገር ነው። እምነበረድ ነው እንዳለ የተቀበላት። ሴራሚክ እንዳለ ሴራሚክ ነው። ከእንደገና ደግሞ ድንጋይ ነገር አለበት። የማይሆን ቦታ ነው የወደቀችው። እና እነሱ እንደነገሩ ሊላላጥ አይችልም እኮ ዳሳሽ። አንድ ሰው ከአራተኛ ፎቅ ሴራሚክ ላይ ከወደቀ አጥንቱ ውስጡ አጥንቱ ይቀጠቀጣል፣ አጥንቱ ይሰበራል እንጂ እኮ ቆዳው አይደለም እኮ የሚጎዳው። አዎ ማየ ሲያነሷት በግድ ነው ያነሷት ነው የተባለው። ጎረቤት ሲናገር ለምን ሴራሚክ ስለሆነ እንዳለ አጥንቷን ቀጥቅጧታል። እና ከአራተኛ ፎቅ አይደለም የተባለው ውሸት ነው። ከአራተኛ ፎቅ ነው። እሺ እንደገና አይራራው እንዴ ቢልዲንጉ የውጭ ካሜራ የለውም? የአስፋልት ካሜራውን አረብ ሀገር እያንዳንዱ ቅያስ የአስፋልት ካሜራ አለ። እናንተ ጋር ቤሩት የአስፋልት ካሜራ የለም? እማዬ በአስፋልት እንደዚህ በአስፋልት በኩል አይደለም የወደቀችው፣ በኋላው በኩል ነው። በኋላ ካሜራ የለም፣ በኋላ ምንም ነገር የለም። የማባረፍ የወታደሮች ካምፕ አለ እዚህ ጋር። ከኋላው የወታደሮች ካምፕ አለ የሆነ ለመዝናኛ ምናምን የሚኬድበት እንጂ ጫካ ነው፣ የሚዘሩበት ነው፣ አትክልት ምናምን የሚተከልበት ነው። ካሜራ ያለ አይመስለኝም እዛ። ከሴትዮዋ ጋር ከሰውየው ጋር ያላት ግንኙነት እንዴት ነበር? ሰላም ናቸው ሰዎቹ? አይመቷትም፣ አይሰድቧትም፣ አያመናጭቋትም? ኧረ እንደውም እኔ ብሳፈር እንኳን ተመልሼ እመጣለሁ የምትልበት እያለችኝ የነበረበት ቤት ነው። ምንድን ነበር ታዲያ በጣም የሚያስጨንቃት ምንድን ነው? በቃ ምንም አይነት ደስተኛ የሆነች ነገር ምንም ነገር የላትም። እኔ እንደውም ታውቂያለሽ እንድትሰራ ብዬ አሁን መዳሟ የሆነ ቮይስ ትልክላታለች አይደለ? እንደዚህ አድርጊ ከበራድ ውስጥ እንዲያውጪ እንዲስሪ ስትላት ወዲያው ትልክልኛለች ለኔ። ማርቲ ምንድነው ያለችው ስትለኝ እንደዚህ ነው ያለችው እያልኩኝ ልክላታለሁ። እሷ እንደዛ በቃ ደስ ብሏት እንድትሰራ ነበር። ምክንያቱም ጥሩ ቤት ስለሆነ ስለ እውነት ነው። እኔ እሷ ነች ያገሬ ልጅ እህቴ እሷ ነች። አይ እሷም እኮ ቤቱ ጥሩ እንደሆነ እንደተስማማት ተናግራለች። ግን ችግሩ ምንድነው? ከሱ በፊት የነበሩት ቤቶች ናቸው ያልተስማሟት። የመጨረሻው ቤት ጥሩ ነው ብላ ነበር። ግን እሷ ጭንቀቷ ምን ነበር? ላንቺ ምንድነው የሚያስጨንቀኝ ነው የምትልሽ? የፍቅረኛ ጉዳይ ነው? የምን ጉዳይ ነው? አልነገረችሽም? የሆነ ጊዜ ሰው
ሰውየው ምንድነው ሰውየው ደግሞ እንዴ ወንድሟ እኮ አይሆንም ወንድሜ ትንሽ ነው ካለችሽ ትንሽ ነው ወንድሜ ካለች ይሄ ግን ትልቅ ሰው ትልቅ የሆነ ጎረምሳ ነገር ነው የሚያዋራት። እኔ እንደውም ሊድ ና እንደውም የምታወራው ይሄ የሆነ ጎረምሳ ሰው እኔ እንደውም አንድ ጊዜ እናቴ አትሳሳች እዚህ ጋር ከሞተች በኋላ ራሱ ይሰራ ነበር ስንሞክረው ይሰራ ነበር። እናቴ እኮ ልነግርሽ እኮ ነው ስለሱ ማዬ እናቴ ልነግርሽ ነበር። የሆነ ጊዜ አልደወላችሁም? ሁሉ ጊዜ በጣም ይደወል እሷ ሆስፒታል ሆና ይደወል ነበር። እኔ ቪዲዮ ኮል ያወራችሁ እኔ ነኝ። በማን ይሰራ ነበር? በቃ ልጅ ስልክ የቃል ስልክ ኮዱ ስለተዘጋ መደወል አንችልም። ኮዱ ተዘግቷል። ኮድ አላት የዘጋችው። አልዬ ስልኳን ነፍሷን ይማረውና ስልኳን የምትጠቀመው ኮድ አለው አልተከፈተም። እንዴት ተከፈተ? አሁን እንዴት ባዶ ሆነ ማለት? የለም ሲከፈት እኮ ምንም አይነት ነገር የለውም። ተደልቶ እንደገና ሲወጣ ነው እንጂ ምንም አይነት ነገር የለውም አሉ። አስከፍተን እኮ አየነው የለውም። ቆይ አንዴ ዳሳሽ ታስረዳን። ማርታ ናት አጠገቧ የነበረችው ጎረቤቷ ያስለመደቻት እሷ ናት ከኛ በላይ የምታውቀው። ለምን እስከ መጨረሻው ሰዓት ያየቻት እሷ ስለሆነች። ስለዚህ እድሉን እንስጣትና ታስረዳን ስለ ስልኩ። ምናልባት እንደተቀበላችሁ ስልኩን ይዛችሁት ሰሪ ቤት ስለሄዳችሁ እሱ ፎርማት አድርጎት እንዳይሆን እስኪ ትንገረን። እንዴት ኮዱ ሀቡዬ ስልኳ በኮድ ነው የተዘጋው። አልተቀየረም። አፎ ራሱን የደረሳችሁ ተቀይሮ እንዳይሆን ስልኳን እስቲ አሳየኝ። ራሱ ስልክ ነው ታውቀዋለች። አሳየኝ እስኪ ስልኩ ተቀይሮ እንዳይሆን ማንም አይከፍተውም አለው። እኔ እንደውም ይኸውልሽ አቡዬ አንድ ቀን ሁሉ ጊዜ እየደወሉ ምን ላርጋቸው ደላላ ይሄ ነው ጀርባውን እስኪ ያሳዩት። ፊት ለፊት ሁሉም ጀርባውን አዞሪው። አዎ ይሄ ነው የቃልዬ ስልክ ራሱ ነው። አልተቀየረም። አልተቀየረም ግን ዝግ ነበረ። ኦኬ በኮድ የተዘጋ ነው። እንደውም አንድ ጊዜ እህቷኔን ብላኝ ያናገረችኝ ጊዜ ልጅቷ እኔ ነኝ ያወራኋት። ኮዱ ከሆነ እነሱ ተከፈተላቸው ፎርማት ሳይደረግ እናንተ ኮዱን ለመክፈት ስልክ ቤት ይዛችሁት ስትሄዱ ስልክ ቤቱ ፎርማት አድርጎ ሊከፍትላችሁ ፎርማት አድርጎት እንዳይሆን ብቻ አላረገውም ለመክፈት ኢትዮጵያ ስልክ ቤት ታዲያ እንዴት ተከፈተ? ስልኳ ፎርማት ካልተደረገ ሊከፈት አይችልም። ፓስወርድ አለው እያለች እኮ ነው ማርታ። ፓስወርድ አለው እንዴ ነው? ፓስወርድ ያለው ስልክ ፎርማት ካልተደረገ እኮ መከፈት አይችልም። ይኸውልሽ አቡዬ ሁሉ ጊዜ እየደወሉ እንትን ሲሉ መዳም ደወለችና ፕሊስ ከሚጨናንቁ ንገሯቸው ቢያንስ እንኳን አሟታል ብላችሁ ንገሯቸው። ቆይ ማርታ ቆይ ምን አልሽ እናት? ፓስወርዱን ወንድሟ የሚያውቀዋል እኮ ግን እዛ አስከፍቱት ስለተባለ ሰው ጋር ወስደን ነው ያስከፈት ነው። ግን ደግሞ እኮ ሰው ጋር ወስዳችሁ ማስከፈታችሁ ፓስወርዱን ስለማያውቀው የወሰዳችሁበት ሞባይል ቤት ፎርማት አድርጎት ነው የሚሆነው። አይደለም እሱማ ይኸውልሽ ማስረጃ አምጡ። ቅድም እንዳልኩሽ ማስረጃ ሳታመጡ እኔ አልከፍትም አለ። እኛ ግን ፓስወርዱን ስለምናውቅ ስንከፍተው ከፈተው። ወንድሟ ሲከፍተው ምንም አይነት ነገር ራይት ስለሆነ ከፈት ነው። ግን ምንም አይነት ነገር ማስረጃ የተባለ ነገር የለውም። ይብን ያወራችሁ ራሱ የለም። ያወራችሁ ሁሉ እንዴ ከኔ ጋር ሁሉ ጊዜ የምናወራው አንዴ ማለት ቅድም ያላችሁን
ስልኩን እንደደረሰን ይታሸገ ነው እንደደረሰን ከፍተን ቀጥታ እናንተ ባለሙያ ጋር ወሰዱ ስላላችሁን ወስደን እዛ ነው ያስከፈትነው አላችሁ። አሁን ደግሞ ወንድሟ ፓስዋርዱን ስለሚያውቀው ወንድሟ ከፈተውና ባዶ የሚለው ነው የምናወራውን የሁሉንም አጠፋዋለሁ። ለዛ ነው እንጂ እሺ ቀጥይ ማርታ እየሰማንሽ ነው። ይኸውልሽ ሀቡ ስልኩ ሲደወል ስልኩ ፎርማት አልተደረገም። ስልኩ ፎርማት ቢደረግ ልንገርሽ፣ ፎርማት የተደረገ ስልክ ማለት ነው። ፎርማት የተደረገ ስልክ ጋላሪ ላይ ፎቶ አይኖርም። የቃልዬ ፎቶዋ አለ ብለዋል። ስለዚህ ስልኩ ፎርማት አልተደረገም። ስልኩ ፎርማት ቢደረግ ጋላሪ ይጠፋል። ጋላሪ ውስጥ ያለው ፎቶ ይጠፋል። የቃልዬ ፎቶ አይቀመጥም። ፎርማት የተደረገ ስልክ እንደ አዲስ እንደተገዛ ባዶ ንጹህ ነው የሚሆነው። አይኖርም ነበረ አፕሊኬሽኑ። ስልኩ ልክ አዲስ እንደተገዛ እንደ አዲስ ነው አፕሊኬሽኖች ዳውንሎድ የሚደረገው። ፎርማት መጀመሪያ ስልኳ አይኖርም። አንተ በፓስዋርድ አትከፍተውም ነበር። ስለዚህ ዋትስአፕ ውስጥ ያለው ነገር ነው ተደለተ እንጂ ዋትስአፕ ውስጥ እንትን ነው ሀቢባ። መጀመሪያ ቴሌ ነው ይዘን ይሄር ነው ወረቀቱን እንኳን ሳንገለጥል ቴሌ ነው ይዘን ይሄር ነው። ከዛ እነሱ ያሉን ከፍርድ ቤት ወረቀት ይዛችሁ ሳትመጡ ምንም ልናረጋላችሁ አንችልም፣ ደግሞ ቀጥታ ኮል ብቻ ነው ሲሉን፣ እሺ ምን ማድረግ እንችላለን? ኢንሳ የመረጃ ደህንነት አለ እዛ ሂዱ። እዛም ስንሄድ ያሉን እንደዛው ነው። እቤት ገባኝ። ልንገርህ አንድ ነገር ቀላል ነው። አሁን እኮ ቀላል ነው፣ አገኘ ነው፣ ደስ አለን እኮ። ፎርማት አልተደረገም። ጋላሪ ውስጥ ፎቶዎቿ ስላሉ ፎርማት አልተደረገም። ዲሊት ብቻ ነው የተደረገው። እሱ ደግሞ ሪከቨሪ ይደረጋል። ቬሪ ሲምፕል። ምንም ፎርማት ቢደረግ ነበር ከባድ። አሁን ሪከቨሪ ማድረግ ይቻላል ሁሉን ነገር። አሁን ፎርማት እንዳልተደረገ ገብቶናል። ከዚህ በኋላ ስልኩ እናንተ እጅ ላይ ያለው ምንም አይነት ነገር እንዳትነካኩት፣ ቀጥታ ወስዳችሁ ሪከቨሪ ማስደረግ ትችላላችሁ። ይጠፉ ነበር። ስልኩን አዲስ እንደተወለደ ነበር የሚሆነው። ኤቭሪቲንግ እንደ አዲስ ነበረ ዳውንሎድ መደረግ ያለበት። ስለዚህ አሁን ሪከቨሪ ማድረግ ይቻላል፣ ባካፕ ይደረጋል። ያንን ለማድረግ ሄደን ነበር፣ ጠይቀን ነበር፣ ሰራተኛና ማህበራዊ ኤጀንሲ ሄደን ነበር። ቃልዬ ምንም የተመዘገበ ነገር የላትም። ምንም የተመዘገበ ያልተመዘገበ እኮ አያስፈልግም። ስምክ ጠፋብኝ። ቃልዬ ወንድሜ አሁን የሚያስፈልገው ሞባይል ቤት ባለሙያ ጋር ሄዶ ሪከቨሪ ማድረግ ብቻ ነው። አለቀ። እሺ አቡ አንድ ጥያቄ ልጠይቀው ነው። እሺ ኦኬ። ስልኳ ፎርማት ካልተደረገ ጂሜል አካውንት የሚባል ነገር አለ። አዎ ፎቶዎቿ እንዳለ ያሉበት ማለት ነው። ዋትስአፕም አሁን የትኛውም ዋትስአፕ ሲከፈት ኢሜል ይጠይቃል ሪከቨር ለማድረግ ማለት ነው። ትክክል። የትኛውም ስልክ ምሽ እሱ ስልክ ላይ አይደለም፣ እሱ ስልክ ላይ ብቻ ሳይሆን በዛ ቁጥር ሌላ ቀፎ ላይ ከፍተህ ያን ኢሜል ከከተትከው የትኛውም ሜሴጅ አንተ ጋር ይመጣል። እኛ ስልክ ሲጠፋብን እንደዛ ነው። ቁጥሮችም ሜሴጆቻችንም ሁላችንም በኢሜሎቻችን ይመለሳሉ። ስልኩ ፎርማት ከሆነ ደግሞ በፓስወርድ ልትከፍቱት አትችሉም። ንጹህ ስልክ ነው ስላይድ ተደርጎ ሊመጣ የሚችለው። ምንም አይነት ፎቶም አይቀመጥም ውስጡ። ተረዳኸኝ? እዚህ ጋር ያው እውነት ለማውጣት ነው እኛም ለእናንተ እያገዝናችሁ ያለው። ገባህ አይደለ? እውነት የሚወጣው ደግሞ ትልቁ ነገር መረጃ ስልክ እጅ ላይ አለ። ስልኩን ይዘው ትሄድና አሁን ጎግል ላይ ስትገባ ጂሜል አካውንት የሚባል አለ። ፕሌይ ስቶር ላይ ስትገባ እንኳን ዳውንሎድ ለማድረግ ኢሜል ይጠይቃል። ያለ ኢሜል ዳውንሎድ ማድረግ የትኛውንም አፕሊኬሽን አትችልም። ዋትስአፕ እንኳን ስትከፍትበት ይቺ ልጅ ዳውንሎድ የተደረገበት ኢሜል አለ። ስለዚህ ዋትስአፕን ስትከፍተው በዛ ፕሌይ ስቶር ዳውንሎድ በሆነበት በዛ ኢሜል ነው አንተ ስለዚህ አሁን ትልቁ ነገር ስልኩ ፎርማት እንዳልተደረገ አውቀና ስልኩ ፎርማት ስላልተደረገ አሁን ስልኳን ማርታ ናት ያየችው። ማርታ ናት ከኛ በላይ ቃልዬን እስከ መጨረሻው ድረስ ያየቻት ያመስለመደቻት። ስለዚህ እሷ ትንገር
ስልኳ ፓስዋርድ እንደነበረው ራሱ ይኸው ማርቲ ናት የነገረችን። እሷ በመምጣቷ ይሄን ችግር ፈታል። አቡዬ ስልኳ ፓስወርድ አለው ሲጀመር። እኔ እንደውም ያናገርኳቸው ጊዜ ቆይ ትንሽ እንኳን ለመዳሜ ትንሽ እንኳን ይረፉ ቢያንስ ወርዳለች ወደ ታች ቃል ገዛ ብዬ ላሳርፋቸው ነበረ። ከዛ ሳየው ስልኩ በኮድ ነው የተዘጋው። እዚህ መዳም ጋር ሆና ምንም ነገር የተነካ ነገር የለም። በኮድ እንደተዘጋ ነው የሄደው እነሱ ጋር መክተቡ ጋር ማለት ነው። ለመክተብ ያስረከቡት ማለት ነው። አው ልብሷን እኔ ልብሷን ነው የሰበሰብኩት። እውነት ነው የምልሽ እሷ ነይ ማርታ ያላትን ልብሷን እንጂ ስልኳ በኮድ ተዘግቷል። ስልኳ ብቻ ነው የመጣው ግን እኮ ልብሷን የሚመጣው ልብሱ የምታመጣው ልጅ እናትየው የልብስ ልትወድቅ 2 ቀን ሲቀራት እንዴት ነበር ሁኔታዋ? የሆነ አቡዬ እንዴት ነው የሆነ ችላት ምን ብዬ ለሂድ ስላት አትሂጂ አለችኝ። አትሂጂ በእናትሽ እዚህ ጋር ቅርብ አይደለሽ ቁጭ በይና እንጫወት አለችኝ። ሻይ አፈላችን ትለኝ። ምንድነው የሚያጨናንቅሽ? እኔ እንጃ ጭንቅ ይለኛል ትለኛለች። ምንድነው የሚያስጨንቅሽ? ምንድነው? ምንም